የልጅ አባት ጥሎኝ ሲሄድ የእናቴም የአባቴ ምትክ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ወገኔ ነው ብዬ ተቀብዬው ማለት ነው። ይኸው ጎረምሳ ልጅ አለኝ። ነገ ልጅሽ ለምን ታዝንብሻለች? ለምንድን ነው ራስሽን የምታጠፊው? ለምንድን ነው መጥፎ ነገር የምታስቢ? እንደውም አንቺ እድለኛ ነሽ። እኔ ያኔ ካሊፍ ፋውንዴሽን አላቅ ምን አላቅ የሚረዳ ሶሻል ሚዲያ እንኳን አልነበረ። 2007 ላይ እንደዚህ እንኳን ሰው እንኳን ድምፃችንን እንኳን አይሰማም። አሁን እኮ ብዙ ህዝብ ቁጭ ብሎ እዚህ ቤት ውስጥ እንግዲህ ከገባሽበት ሰዓት ጀምሮ እየሰማው ነበረ። ብዙ ሰው ከጎንሽ እንደሆነ እየነገረሽ ነው። መጀመሪያ ወደ ራስሽ ተመለሽ። እሺ ገኒ መታሽም እዚህ እኔ የበላሁትን የምትበይ ከሆነ የጠጣሁትን የምትጠጪ ከሆነ ቤት ያፈራውን የምትቀበይ ከሆነ ካሌዳም ነገርሽን ጨርሰሽ ቡና መጠጣት ብትፈልጊ፣ እህት ብትፈልጊ፣ ሰው ብትፈልጊ፣ እኔም እንዳንቺ ብቸኛ ሴት ነኝ፣ ማንም የሌለኝ ማለት ነው። መተሽ እኔ ጋር መጫወት ትችያለሽ። የካባዶ ነው የምኖረው 13 እና እንድትረጋጊ ብዬ ነው የገባሁት። ለበቄ ስልኩን አፈላልጌ ነው የገባሁት ማለት ነው። መጀመሪያ ወደ ራስሽ ተመለሺ። የመሞት ማሰብ ነው። ልጅ ካመጣሽ በኋላ በቃ እርሺው፣ እሱን እርሺው። በቃ ይኸው እኔ ና ሳሚዬ፣ ይህ ተመልከቺ። ዛሬ እንደ ጓደኛዬም ነው እንደ ወንድሜም ነው። ተመልከቺ፣ አየሽ፣ ይታይሻል። ይሄ ልጅ የደም መስዋዕት የተከፈለበት ነው። እንዳንቺ ሞት ያልኩበት ሞትን የተመኘውበት ልጅ ነው። ግን ዛሬ ሳየው ግን ቤተሰቤ ነው፣ ጓደኛዬ ነው፣ አማካሪዬ ነው። ስለዚህ ራስሽን አረጋጊ። ይሄ ሁሉ ህዝብ ከአንቺ አጠገብ ቆሟል። ናዝሬትም ከሆነ ወደዛ ስታወሪ ሰምቻለሁ። ወደ ምንድን ነው ሶደሬ ስትይ ሰምቻለሁ። እንሄዳለን። እኔም የናዝሬት ልጅ ነኝ። እንሄዳለን። ልጅሽ እዛም ከሆነች እናመጣለን። የሚያስፈልገውን በህግ ደረጃ በህግ የሚያስፈልግሽን ነገር እዚህን ያመቻችልሻለሁ። ካሊድም አለ፣ እኔም አለው። ልጅሽን ተቀበይ በቃ። ለምን ልጅሽ አቢዩዝድ እየሆነች በእንጀራ እናት ከምታድግ አንቺ መስዋዕት ሁኝ። በቃ አንቺ መስዋዕት ሁኝ። ነገ ልጅሽን አስቢያት። ራስሽን በቃ አረጋጊና፣ አሁን ተረጋጊና፣ አቧና እግራታለች ሴትዮዋን። ትመጫለሽ ተብሏል። በምትመጪ ቀንም እኔ ስልኬን አሁን ለህቡ ልክላታለሁ ወይ ለአንቺ ልክልሻለሁ። በኢንቦክስ ኮንታክት አርጊኝ። እዚህ በህግ ደረጃ ናዝሬት አካባቢ የሚያስፈልግሽ ነገር ካለ እኔ ያለሁልሽ። ራስሽን ግን መጀመሪያ አረጋጊ። ሁላችንም ስለማንናገረው ነው። በዛ አባት የባሰ ደግሞ እንትን እንዳትል በጣም እናመሰግናለን። እና በቃ ቁጥርሽን ላኪላት፣ ኢንቦክስ ታወራሻለች። በተረፈ በህግ ምናምን የሚያስፈልጋት ነገር የለም። ኦልሬዲ ከሳው ተቆራጭ 4,000 ብር መንግስት ፈርዶላታል። ሰው ፍቅር ደግሞ በመንግስት አይሆንም ግዴታ። እሷ ፍቅር እንዲሰጥ ነው የምትፈልገው። ለልጁ ፍቅር እንዲሰጥ ልጁ እንዲያድግ ነው የምትፈልገው። እሱ ደግሞ በውዴታ እንጂ በግዴታ አይሆንም። በውዴታ እንዲሆን እኛ ሽማግሌ ሆነን እንጠይቅላታለን። በቃ እናመሰግናለን። ታሪክሽ ስላካፈለሽ አመሰግናለሁ። ኦፌጊ እሺ፣ ኦፌጊ ሰሙኬ ኤጊ ቀልቢ ኬቲ ዴቢ እሺ። እናት ዳበቱ ሙጫንኬ ሲወጅኒን ታው ደንዴሲ ሙጫኬ ያዲ መሌ ኢረያዲን በቃ ይሰራን ፈዱ በቃ ኦፍኬ ሳባሲቲ ሙጫኬ ብቻ አርካ ፍረዱ እሺ። ቻው በቃ እናመሰግናለን። እሺ ሰላም። አሁን ተረጋጋሽ፣ ትንሽ ተረጋጊና ውሃ ጠጭና ወይ የራስ ምታት ክኒን ወስደሽ ተኚ። ትኬት እየፈለግን ነው ኦንላይን፣ እኔን መዳምሽም እየፈለግን ነው። ትኬት ሲገኝ የዛሬ ማታ ከተገኘ የዛሬ ማታ፣ ለነገ ከተገኘ ለነገ፣ ዛሬ ወይ ነገ። በቃ ያገኝም እኔ እንጃ። ወይስ በቄንም ፈልግ ነበር ላክልና ፓስፖርት ፕሮግራም ገኒ ይሰማል። እስቲ ይሰማል። ወንድም ካል ደወልክለት? እሱ ደወልኩለት። ቆይ መልሼ እደውላለሁ። ጠብቀው። እሺ ገኒ ይሰማል። ገኒ እጅሽን አውርጃ፣ ከጭንቅላትሽ ላይ እጅሽን አውርጃ። ከዛ ደግሞ ይሄኛውን ወደ ላይ ክፈች ትንሽ። አሁን አርቂ። አንደኛ ሰው እዚህ ያለ ሰው ምን ይታወቅሽ። ስንት
ነሽ አሁን ሳውዲ? በቃ ሁለት አመት ትናንትና ነው ያለቀ። 2 አመት? 2 አመት ሳውዲ ኖርሽ? 2 አመት ኖርኩ። ግን ኢትዮጵያ 2 ጊዜ ሄጃለሁ። ከዚህ አመት ውስጥ ሆና ነገር እሷም ስትታመም ከዚህ እኔ ነኝ የምሄደው ከሳውዲ። በጣም አሪፍ እንትን ያለ አሪፍ ናት ማለት ናት። እንትንሽ ማዳምሽ ታውቃዋለች፣ ነግራታለሁ። ሁሉም ትልቅ ሴት ናት። ማዳምሽ ትልቅ ሴት ናት። 65 አመቴ ነው ያለችኝ ስንገናኝ። የሳውዲ ዜጋ ናት? የሌላ ሀገር ዜጋ ናት? እሱን አላውቅም፣ እሱን አልጠይቃት። እንዴት ቋንቋ አልለመድሽም? ለምጄዋለሁ፣ ግን እንደዚህ ነሽ የት ነሽ አልላትም። ግን እናቷ አባቷም እዚህ ሁሉም ቤተሰባ አውቃቸዋለሁ። ጁማ እንገናኛለን። ሱዲ ናቸው እንዳለ። እንትን ስራ ሲበዛል በጣም ስራ አለ። ምንድን ነው ትልቅ አሁን ከባድ ስራ? እኔ ፈጣሪ ሲሰጠኝ ምንም ስራ የለብኝም። በጣም ምስኪን ናት። በቃ ስራም የለብኝም። ምስኪን ነገር ናት። ምንም በቃ ስራም የለብኝም። ሲሰራ ሰራለሁ። ግን ጸባዬ የምትወደኝ እሷ እንደዚህ የምትመላለስ እዛው አትቅሪ የልጅሽ እንዲህ አድርጊ ብላ እራሷ ላይ ነው የሚደወለው። ችግር ሲፈጠር እራሷ ላይ ስለሚደወል ሳትነግረኝ ችግሩን ሳትነግረኝ ሂጂና እንዲህ አድርገሽ ነይ ትለኛለች። ልክ እኔ ደግሞ መንገድ ግማሹን አድርጌ የእሷ ነው የሚደወለው። ችግር እዛ ከተፈጠረ እኔ ላይ አይደውሉም፣ እራሷ ላይ ነው የሚደውሉት። እሷ ደግሞ ምን ታረጋለች? ያኔ እዛ ሄደሽ አሁን እናትሽ ሆስፒታል ናት፣ ሂጂና እዛው ደርሰሽ ጨርሰሽ ትመጫለሽ ነው ያለች። ልጄም የታመመች ጊዜ ደበቀችኝና እኔ ደውዬ ወንድሜ ጋር ይጣለዋለሁ። በቃ ለብቻ ላውጣት ልጄ ለብቻ ላኖራት እያልኩ ስንጨቃጨቅ ያንን በቃ ሂጂና አወራችሁ። እሱም በእንግሊዘኛ አወራችሁና አልስማማም ሲለው ሂጂና አለችኝ። 5 ቀን ሊፈቅድልሽ ግን በራስሽ ትኬት ነው አለችኝ። በራስሽ 5 ቀን አይበቃሽም፣ ከዛ አንስተሽ ከምታምኝ ሰው ጋር አድርገሽ ነይ ስትለኝ ሄድኩትና 5 ቀን አድሬ በ6ኛው መጣሁ። ያንን በራሷ ነው ሲመጣ ትቆርጥብኛለች እንጂ በራሷ ነው። እንደዚህ ችግር ሲያጋጥመኝ እጄ ላይ ምንም ሲያልቅ ነው ስለምታ። ልጆች አላት ሴትዮዋ? 4 ወንዶች አላት። ማሻ በ4 ወንድ ነዋ ተከበሻለሽ። 4 ናቸው፣ ግን አንዱ ሌላ ሀገር ነው የሚማረው። 3ቱ ቤት ውስጥ ናቸው። እድሜያቸውስ ተማሪዎች ናቸው? ምንድን ነው? አንዱ የመጨረሻው ይማራሉ። 6 ሰዓት በር ከፍትላታለሁ፣ እሱ እንደሚማር አውቃለሁ። 2ቱም ግን አንዱ ምንድን ነው አለች፣ አንዱ ኮምፒውተር ላይ ምናምን ነው የሚሰራ፣ ሻንጣ ይዞ ይሄዳል፣ ካሜራ ይዞ። አንዱ ግን እንትን ነው መኪና ሲበላሽ የሚሰራ የለም፣ አንዱ እሱ ነው የሚሰራ ብለኛለች። እድሜያቸውስ? እድሜያቸው አላውቅም፣ 1 አመት ነው የሚበላለጡ ብለኛለች። ግን አይ እንትን ናቸው ምልሽ ወጣት ናቸው። እኔን ያክላሉ። አሁን 2ቱ ኢትዮጵያ ቢኖሩ 3 ልጆች 4 ልጆች ይኖራቸዋል። ኢትዮጵያ ቢኖሩ ግን እዛ ሀገር ሆኖ እንዴት አላገቡ? ጠይቂያታለሁ። እሱ ለምን አላገቡም ብዬ ሲጠይቃት ብዙ ብር ያስፈልጋል፣ እንደናንተ ቀላል አይደለም ያገቡ። አዎ በጣም ከባድ ነው፣ ብር የላቸውም፣ ምስኪን ናቸው ነው የምትለኝ። እሱን ጠይቀዋለሁ፣ አልዋሽም። አሁን ይኸውልሽ ለሴትዮዋ ለአንቺ ላደረገችሽ ውለታ አሁን ከኢትዮጵያ ነው ምንድራቸው ካገቡ። ማንን? አይ እኛ ከኢትዮጵያ ከዚህ ፈልገን አንቺንም አንቺማ አንቺ ጭራሽ ማንም ያለሽ እኔና ሀቢባ እንፈልግላቸዋል።
የኢትዮጵያ ነው የራሳቸው ሀገር አቶ ነው ማሰራት ነው። አይ እዛ አይችሉማ፣ ገንዘቡን አይችሉም አልሽ። እዚህ ደግሞ ግድ የለም ገንዘብ ማይፈልግ ምን አይፈልግ አድርገን እንዳራቸው። ታዲያ አበሻ የአበሻ ነው። ምን ፈረንጅ ምን ወጣት እዚህ ፈረንጅ ጋር እንትን የምትለው የፈለገም ቢሆን እኮ ጠላትሽም ቢሆን የራስሽ ሀገር ይሻል። ኧረ እንደውም አበሻ ሰው ከሆነ እኮ ይወዳሉ በጣም እንዳይመስልሽ። እሱ ቢወዱ እነሱ ቢወዱ ታዲያ እሷ ምን አገባት? ገኒ ሳቷሽ እንደው ሳቷሽ አሁን አንቺን አይተውሽ እንደዚህ ምናምን ሳቅ ብለው ምን አይተውሽ አናግረውሽ አያውቁም? ኧረ በስመ አብ ያኔ ሰላም ራሱ አንባባልም። እኔ ከክፍሌ አልወጣም። በጣም ነው የምትወደኝ። እነሱ ክችን ሲገቡ እኔ ከዚች ትንሽዬ ናት ክላሴ ይቺ ናት። አይሻት እቺ ፍራሽ ላይ ነው። እቺ ናት ክላሴ። ከዚች አልወጣም። አንገናኝማ ሰላም ባለላቸው አንዱ እንደውም ሴት አይም ብለኛለች። ልክ ሲያይ እንዲህ ሲል ለምንድን ነው አንድ ልጅሽ ሰው ሲያይ እንደዛ የሚሆነው ራሱ ብያት፣ እሱ ሴት አይወድም ብለኛለች። አንተያይም፣ ከእሷ ጋር ብቻ ነው ግንኙነቴ፣ ከማንም ጋር ማንም አዝዘኝ። ጅዳ ነው የት ነው ምንድን ነው ሀገር? ሪያድ። ሪያድ ለዛውም ሪያድ እኮ ከውጤ ትልቅ ከተማ ነው። ኮቪቶንም እዛ እንደ ኢትዮጵያ እንደሚወራ መስሎክ ነው። ኢትዮጵያ ስንመጣ ኢትዮጵያ እንደሚወራ እዚህ ምንም አላየውም። ሰላም ራሱ አይሉኩም። ሰላም እንዳይሉክ ይሄ ሀቢባ ታውቃለች። ሀራም ነው የሚሉት። እንደዛ ታስቡ አላቃሽ። አንድ ነገር ልንገርሽ። አሁን እሙ አህመድ ትመጣለች። እሱ አሁን ቱሬንትራ ይሄ የሀገር ማስጎብኛ ድርጅት አለ። ከዛ አሁን እኔ ስልካቸውን ሰጪና እንጋብዛቸዋለን ኢትዮጵያ ለአንቺ ላደረጉት ነገር ሁሉ ኢትዮጵያ ነው። አንዳቸውን ደስ ያለሽን ከሶስቱ አንዱ ስማቸውን ታውቂያለሽ? ልጆቹን ወይንስ ሴትዮዋን? ሴትዮዋንም ሴትዮዋን ከነ ልጆቿ። ኧረ ልጆቿ ላይ ምን ይልቅ እሷ አትመጣም። አንቺ ኢትዮጵያ ሲገቢ ቤት ሲኖርሽ ሆነ ስታድግልሽ ከአንቺ ጋር ሄዳለሁ ብላ ነበረ። ግን እንደዚህ አትሄድም። ግን ትንቀሳቀሳለች፣ ሰውነቷ ይንቀሳቀሳል በደምብ። ኧረ ወጣት ናት። እኔ ነኝ ያረጀሁት መልኳን ስታይ። ታዲያ ስለዚህ ጋብዣት፣ እንጋብዛት። ይኸው በቂም አለ። እኛ እናድርግና ለአንቺ ላረገችው ነገር ከፈለግሽ ምንም ችግር የለም። አይታ መታድ አሁን አንቺም ራሱ ትደሰቻለሽ። ትፈራለች፣ አትመጣም። እሷ ንገሪ እንጀራችንና ይሄኛ አትወድም። እኔ ራሱ እኔ ይሄን ብይ ስትለኝ አልበላም። እኔ እንጀራ ነው የምፈልገው ሲላት ይሄ ምግብ ነው ትለኛለች። ስለዚህ ከባላው ጋር አንቺ እዛ መውረሽ ቤት ሲገዢ አንቺ ጋር መጥቼ ጠይቅሻለሁ። ግን እንዲህ አትሄድም፣ አትፈልግማ። አንቺ ግን በፍቅር አሳብደሻታል ማለት ነው ሴትዮዋ። በፍቅር አይደለም በጣም ጎበዝ እንትነት የስነ ልቦና ሐኪምነት አሳብጃት ሳይሆን ነግራት ነበረ። እኔ ኢትዮጵያ ሲገባ ልጄ 18 ዓመት ስትሞላልኝ እስከዛ ከአንቺ ቤት አልሄድም፣ እንደዛ ስትሆን ልጄ ቦታ ስትይዝልኝ እኔም ኢትዮጵያ አገባለሁ ስል አንቺ እኮ ልጅ ነሽ ታገባለሽ ስትለኝ አላገባም እኔ ቤት ሰርቼ የልጄ ሲሰጣት አንድ ክፍል መጥተሽ ታርፋለሽ ምናምን እንባባል ነበረ። ያኔ ሄዳለሁ አለች። እንዲህ እስከ ከቤተሰቤ ጋር አትሄጂም ከኔ ጋር ሲሄድ ሲላት አልሄድም አንቺ ቤት ሲኖርሽ ነው ያለች። ስለዚህ መሄድ አትፈልግም ብዬ ተረድቼ ነው። አሁን አየሽ አንቺ በተረዳሽበት ነው። አሁን አንደኛ ኢትዮጵያ እንደዚያ ይመስላታል። እኔ አሁን ቆይ ዋትሳፕሽን ወይ እንትን ትልኪልኝና ቪዲዮ ምናምን እልክልሻለሁ። የሳውዲ ዜጎች እንዴት መጥተው እንደሚዝናኑ እና ሴቶች እዚህ እኮ አሁን በደንብ መዝናኛ አለ። እንትን ምንድን ነው ስሙ? አሁን ደግሞ ሙቀት ስለሚመጣ እኔ አንድ ቃል ልግባልሽ። የ15 ቀን ማረፊያ ሆቴላቸው ከዛ ከነ ትኬታቸውን አድርገን መጥተው ቁጭ ብለው አይተው ለካ እንዲህም ሀገር አለው ብሎ ይሄዳል። ከዛ አንቺ ከሷ ጋር አበሻት። እኔ ነኝ እንደዛ ብዬ ማወራት ሴትዮ ለምን ሀቢባ ታወራታለች? ምንም ችግር የለም። እኛ ሴትዮዋን አመስገኝልን እያሉ ነው ጋይስ። ትኬቱን ቆርጣ ስትሸኛ ታመሰግናታለሁ። ሽንቶቼ አንዴ ትኬቱን ቆርጣ ትላክልኝ ወይ ደግሞ እሷን ስትሸኛት ሁሉም የኢትዮጵያ ሕዝብ ያመሰግንሻል ብዬ የምስጋና ቮይስ እልክላታለሁ። ምላሿንም አሰማችኋለሁ።
ግን ሀቢባ አንድ የጠረጠርኩት ነገር ልንገርሽ፣ እንትና ገኒን የጠረጠርኳት ነገር አንደኛ አሁን ልጆቹ አየሽ፣ የሴትዮዋ ልጆች እዚህ እንዲመጡ አትፈልግም፣ ሌላ ሰው እንዳያቸው። ኧረ እኔ ምን አገባኝ? እኔ የራሴ የማታውቅ ሴትዮዋ ስለሰው ምን አገባኝ? ለምን እንደዚህ? ኧረ አይመስለኝም። ዝም ብለሽ አሁን እንደዚህ ሲመስለኝ አሁን ልጆቹ እዚህ ከመጡ ሌላ ሰው እንትን ይላሉ ብለሽ እንዲመጡ አትፈልጊም። አሁን እኔ ምን አገባኝ? የራሴ ወንድሞች ያለን ምን አገባኝ? ምን አስቀናኝ? በራሳቸው እግር ነው የሚሄዱት። እኔ ምን በራሳቸው መንገድ እግር በራሳቸው እግር መሄዳቸው ንንገርክ እንደውም እኛ እንደ ሰው ስለማያቆጥሩ አይቶ ኢትዮጵያ አሁን ላይ መጥቶ ኢትዮጵያ ዞር ዞር ብሎ አይቶ ወደ ሀገራቸው ቢመለሱ ደስ ይለኛል። እንደውም ቅር አይለኝም እኮ። ስለዚህ ይኸውልሽ ስልክ ሀቢባ ታወራቸውና እኔ አንዱን ልጋብዝልሽ። ማን ማን ነው ስማቸውን ታውቂያለሽ? የመጨረሻ መሀመድ ነው። መሀመድ የገመት መሀመድ። የመጀመሪያ ራያ ራያ። የሁለተኛ አብዱመልክ አብዱመልክ በደምብ ታውቂያቸዋለሽ? እሺ። ሶስተኛ ተሚም ሶስተኛ ተሚም። እሺ ተሚም። አሁን አንድ ሰው ከዚህ ውስጥ ከሶስቱ አንዱ ሰው መርጠሽ ኢትዮጵያ ይምጣ ብትባይ ማን ይመጣት ደስ ይልሻል? ባልና ሚስቱ ባልና ሚስቶቹ ታያቸው ከአራቱ ልጆች። እኔ የምታሳዝነኝ እሷ ናታ። እኔ ስለነሱ አይመለከተኝም፣ የራሳቸው ጉዳይ። ክፉ አትሁኛ። አሁን ዝም ብለህ ችግር የለም። አሁን ሰው አይመጣም። እሺ እሺ ማማድ እኔ ገመትኩ መሀመድ ትንሹ የመጨረሻው ልጅ ማለት ነው። ስለዚህ አሁን መሀመድ ስልኩን እኔ ትልኪልኝና እኔ ላውራ። ከዛው ልክ እንደዚህ 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 ልጋብዝ ብዬ ልጋብዘው ስልኩን። አሁን ስልኩ አይ ከእናቱ ትነግሪያለሽ። እንደዚህ እንደዚህ ኢትዮጵያ ሊጋብዙት ሰዎች ይፈልጋሉ ብለሽ ብትነግሪው ደግሞ አሁን ሙቀት ነው። ለምን ፈለገችኝ ትለኛለች። በእናቴ እሱ ውስጥ ታስገባ። ይኸውልሽ አንቺ ለእኔ ላደረግሽው ነገር በቃ ማመስገን ፈልገው እዛ ኢትዮጵያ ያሉ ሰዎች ደግሞ ሊጋብዙት ይፈልጋሉ። ከነ ሆቴሉ ከነ ምናምን አድርገው እንዲህ ሊያደርጉት ነው ይላል። አቢባ ታወራታ እኔ እሺ አትለኝም። አቢባ ታወራታ ግን አሁን እኔ አሁን የሚመስለኝ ግን አንቺ መሀመድ እዚህ መጥቶ ገና ለገና በቃ ሌላ ሰው ያያል ብለሽ ስላልሽ እንትን ነው ይመሰል መስለው ነው። እስቲ እዛ ቤቱ ውስጥ ቤቱ ሴትዮ አለች። አሁን ቤት አለች። እሺ አለች። አሁን በስልክ በቪዲዮ ትታያለች ሴትዮ? ችግር አላት? አይታዩም። ግን ከልጄ ጋር ወንድ አይመጣ ብላ ከልጄ ጋር ታወራለች። ልጄና ሴትዮ መስልጅ አባባይ ታያለች እንጂ ወንድ ታይ አባቴ ራሱ ሰላም ስትል እንደዚህ ተሸፍና ነው እንደዚህ ትላቸው። ተሸፋፍና እኮ ተሸፋፍና እዚህ ደግሞ መጣ ሰው ሰላም ይበልሽ ምናምን ብትያት ተሸፋፍና። እኔ አልኩህ እኮ እኔ አሁን እነሱን መጋበዝ አልችልም። እነሱን ወደ ኢትዮጵያ መጥቼ ምንም ሊላቸው አልችልም። እኔ አሁን ምንም ስለማልችል ውሸት መሆን እንደዚህ ነው ብዬ እኔ ያለሁበት ስለማቅ እንደዛ ብዬ ካፌ እቺ ሴትዮ ምን ብዬ ነው የምላት? ስሚ ምግብ ምን አለ ቤት ውስጥ? አሁን አላቅም። እኔ እስከ ትናንትና ወደ ጠዋት ነው ልጅ ነው የገባው። ከዚህ ነው ምግብ ምን በላሽ? ለመጨረሻ ጊዜ ምግብ በልተሻል? አልበላም። አሁን ምን አለ አጠገብሽ? አጠገቤ ምን አስቀመጠች መሰለህ? ይሄንን ነው እንደዚህ ጁስ እስኪ ጁስ አምጥታልሻለች። ጁስ አለ? አይ ጁስ ይሄ ነው ያስቀመጠችልኝ እኮ ገኒ አሳይኝ እስኪ እንትኑን አሳይኝ። ያኛው ምንድን ነው? ጁስ ነው ምንድን ነው? ጁስ አይደለም ግን እንደዚህ አይነት ነው። ያቃጥላል። ቪታሚን ነው። ቅመሹ ምንድን ነው? እስኪ ቅመሹ
ኦዳ ከለቤላ ከለቤላ ነገር ነው የሚለው። በቃ አንተ ቪታሚን ነው ዝም ብለሽ ናቸው። እና ዳቦው ላይ ምን አለ? ውስጡ ምን አለ? ሊዮስ ደርቋል። ምን ማር ነው የቀባችሁ? እስቲ በቃ እስቲ ቅመሽ፣ ትንሽ እንደዚህ ቅመሽ ውስጥ ቀኑ ሙሉ ስለተቀመጠ ያየክ ደረቀ። ትንሽ ቅመሽ። ሌላ ምግብ አምጪ ኪችን ሂጂና። አሁን አይሪበኝም፣ ሲሪበኝ እበላለሁ። አይ ሲሪብሽ ሳይሆን ይኸውልሽ፣ ሲሪብሽ ሳይሆን እስቲ ቅመሽ፣ እንደዚህ ቁረሽ፣ እስቲ ዳቦ ቁረሽ። መቼም ልቁረስ። ታዲያ ይሄ ደህና ነው። እሺ እስቲ ቅመሽ፣ ከላዩ ላይ እንደዚህ ቁረሻል። ምንድን ነው የምትወጂው ምግብ? ምንድን ነው? ዶሮ ትወጃለሽ? ሰኔ ጾም ትጾሚያለሽ? ሱዲ ከመጣሁ ጾሜ አላውቅም። ስለዚህ አሁን ሰኔ ጾም ካልጾምሽ ነገ ስትመጪ አንደኛ ምን እናድርግ መሰለሽ? የእናትሽ 40 ነው አይደል? አዎ ዛሬ ነው የሚጀመረው። እሺ በቃ ይኸውልሽ የእናትሽ 40 አሁን በግ እናርዳለን ብትፈልጊ። ልክ አሁን ትኬትሽን እርግጠኛ ስንሆን ይኸውልሽ እንደውም እድለኛ ነሽ። ስለዚህ ነገ ይኸውልሽ በግ ዛሬ ብትፈልጊ አሁን ልክ ትኬቱ ሀቢባ ስትነግረኝ እንዳይቆይ ይኸውልሽ ይታይሻል። ይኸው በግ አለ እናርድና ለአርባቸው በቃ ዛሬ አሁን እዚህ ሰው አለ ምግብ የሚሰሩ በደምብ ልጆች አሉ። አልጫና ቀይ በደምብ ተሰርቶ እዚህ ምስኪኖች አሉ፣ ምኖች አሉ። አብረን እዛ እናበላለን። ስለዚህ ሌላ የምትወጂው ምንድን ነው? ዶሮ ምናምን ትወጃለሽ? ዶሮ አይ መብላት ሳይሆን በቃ ምንም ችግር የለም። አሁን ዶሮ ብትፈልጊ ነገ ዶሮ ሰርተው እንዲመጡ እንዲጠብቁሽ እና በግ አሁን ዛሬ ቆይ እንደውም ልንገርልሽ፣ በኦሮምኛ ትነግሪያታለሽ ስለምች እንትን አለች። ይኸውልሽ አሁን ይኸው ጎበዝ እንዳንቺ ይኸውልሽ እዚህ ጎበዝ አሉ። እንጀራ እየተጋገረ ነው። ስለዚህ ይታይሻል። ይኸውልሽ ይኸውሉ። ስለዚህ ምንም ሳትሳቀቂ ነገ በደንብ እዚህ አሁን በደንብ ሀዘኑም እንዲወጣልሽ ምግብ እዚህ እንደዚህ እንዳለው አብረው ይሰራሉ። እሺ እንትን አለች ማናት? ሱመያ። እሺ ጥሪያት አለ ሱመያ። ስለዚህ እንደዚህ እፈልጋለሁ ትያታለሽ፣ ትነግሪያታለሽ። ከዛ ነገ እዚህ ፈጣሪ ብሎ ዛሬ ማታ ከተደረገልሽ ሆነ፣ ካልሆነ ነገ እንደውም ቅዳሜ ነው፣ ቆንጆ ነው፣ ሰንበት ነው። እዚህ አጠገባችን እኛ ጋር ኡራኤል ብትፈልጊ ስላሴ ቤተክርስቲያን አለ። ከዛ አባቶች እንጠራለን። ያው በቄም እኛ ጋር ይመጣል አብሮ በዚሁ በደንብ ፍታት ምናምን ፍታት ነው አይደል የሚባለው? አለሽ አለው በቃ ስለዚህ ነገ በደንብ እንደዚህ አድርገን ነገ ልክ እንትን ከሆነ ማታ አሁን ማታ ስትጓዥ ደርሰሽ አሁን ለመሰለሽ ጠንክረሽ ከእንትን ካርሽ እንደዚህ ታደርጊያለሽ። እሺ ስለዚህ ቆይ አሁን በአፋን ኦሮሞን ቤት ታትቻለሽ? እኔ አዎ ነኝ። እሺ ስለዚህ ተነግሪያትና ከዛ ደግሞ ይኸውልሽ ስትመጪ ዛሬ አሁን ዛሬ ምንድን ነው የሆነ በዓል አለ መሰለኝ። ምንድን ነው ዛሬ ቀን? ትላንት መድኃኒዓለም ነበር መሰለኝ አይደል? ያቸው አሁን ይኸውልሽ አይሽ እንዴት እያከበሩ መብራት እንደውም አሁን አብሪ እንደውም
ይኸውልሽ በአጋጣሚ ልጁ ልደቱ ሆኖ ደረስን። ይኸውልሽ ሰው ባለው ነገር እንዴት እንደሚደሰት ይኸውልሽ ዳቦ አድርገው እንደዚህ አድርገው። ስለዚህ አሁን ስትመጪ ለእሱ ልደት ነው። ስለዚህ ልብስ ምንድን ነው ይዘሽ ምን ይዛለት እንዳ ያ በቃ ይዘሽልኝ ነይ፣ በቃ ደስ ያለሽን ነገር ይዘሽለት ነይ ብላሻለች። ስለዚህ ይኸውልሽ እንዲህ አይነት ልጆች ወንድሞች ጋር አብሮ ይኖራል። ስለዚህ አንቺ ባትኖሪ እንኳን ይኸውልሽ ልደት ራስ በራሳቸው እንዴት እንደሚያከብሩ አይሻልም? ስለዚህ ይሄንን ነው። ሱመያ የት ናት? ክችና። ስለዚህ ነገ ደግሞ ከዚህ ሁሉ ይኸውልሽ እህቶች ሴቶች ጋር አብረሽ የእናትሽን ሀዘን ታከብሪያለሽ። እሺ ገኒ፣ አሁን ደስ አላለሽም? እሺ። ስለዚህ አሁን ነገ ምን እንደሚሰራ አቡ ትኬቱ ከተገኘ ልክ አሁን ኮንፈርም ታደርጊኛለሽ። በጉ ታርዶ ምግብ ራሷ ማብራ እዚሁ ትሰራለች። ካልሆነ ነገ ቅዳሜ ነው። ቅዳሜ እንትን ታደርጋለች። እንትን በቄም መዳምን ትኬት እየፈለጉ ነው። እኔም ለሶስት እየፈለግን ነው። ስለዚህ ይኸውልሽ ምንም አታስቢ። ነገ መተሽ ምግብ ታግዣለሽ፣ ራስሽም ጭምር አብረሽ ትሰሪያለሽ። እንጀራ ይጠብቁሻል። ትጋግሪና ምሳ እናበላለን። እሺ እሺ። ከዛ ደግሞ ቤተክርስቲያን ሄደሽ ምን ብለሽ አየሽ፣ በደምብ ጭንቅላትሽ ራሱ በቃ እንትንሽ መንፈስሽ እንትን በጣም ጥሩ ስሜት ነው የሚሰማሽ እና አብረሽ ሄደሽ በቃ ችግር። ስለዚህ ነገ በደንብ ይሄ ነገር እናደርጋለን። እሺ እሺ። ከዛ ደግሞ እኔና ተመልሰሽ እንኳን መሄድ ብትፈልጊ ተመልሼ እንዴት እመለሳለሁ ምናምን ብለሽ ምንም እንትን እንዳታረጊ። ሌላ ደግሞ ይኸውልሽ አሁን አንቺ አሁን ይሄ እንደዚህ አየሽ አይደለ ማለት ሰው ይኸውልሽ በትንሽ ነገር ነው የሚደሰተው። እኔ አሁን ለምሳሌ ይኸውልሽ ሩቅ አይደለም ሄደው አሁን እዛው ያለንበት ቦታ ሆኖ ደግሞ ይኸውልሽ ልጁ ብቻውን እንደዚህ ይሆናል ብለሽ እንዳታስቢ። እኔም ራሴ እዛው ነው የምኖረው። ይኸውልሽ እዚያው ሀቡ ታውቃለች። ስለዚህ ምንም በቃ አንዳንድ ጊዜ ልብሽ ለጥሩ ነገር ሲደረግ እኔ አሁን የተለየ ነገር ኖሮ ምናምን አይደለም። ያው እዚህ ነው አሁን የምኖረው። በጣም እንደዚህ ይኸውልሽ የእንጨት ደረጃ ኖሮ ኖሮ እዚሁ በቃ ይኸው መታጠቢያ ቤት አለ ምን አለ። የተለየ ቦታ ወይ የተለየ ምቾት ፈልጌ አይደለም። ስለዚህ እዚሁ አለው። ልጅሽም ቢሆን በቃ በየቀኑ በየሰዓቱ እዚህ ያገኛቸዋለሁ። አሁን እነዚህ ያሉበትን ሁኔታ እንትን ለማድረግ ብዬ ነው እኔ ራሴ እዚህ እንኳን ያለሁት። ስለዚህ በዚህ ተማመኝና አንደኛ እንደኔ አይነት ወንድም አለሽ፣ እንደኔ አይነት ወንድም ታገኛለሽ። ችግር ቢገጥማቸው ምንም አይነት ነገር ሆኖ በየቀኑ ትሰሚያለሽ። እስቲ ዛሬ ልጅን ደውለህ አሰማኝ ብትይ ህይወትሽን ብትቀጥይ። ስለዚህ ምንም ነገር በቃ ፈጣሪ ልክ አሁን የተባረከች አሰሪ እንዳገኘሽው ሁሉ እንደዚህ አይነት የተባረከ ቤተሰብ አግኝተሻል። እሱም ብለሽ አስቢና ነገ ላይ በቃ ራሴን እንዴት አስተካክላለሁ እንዴት አደርጋለሁ ብለሽ ነው ማሰብ ያለብሽ እንጂ ስለ ራስሽ ከዚህ በኋላ ስለ ራስሽ የምታስቢበት ነገር ነው። እሺ ሌላ ደግሞ ሰው ምን እያሉ ነው መሰለሽ? የጾም ምግብ ይሰራ እንመጣለን እያሉ ነው። ስለዚህ የጾም ምግብም ይሰራል። ስለዚህ የጾም ምግብም ማዘጋጅተን ስለዚህ ነገ በደንብ አዘጋጅተሽ ትመጫለሽ። እሺ ሌላ ደግሞ አሁን ሳትዋሺ አሁን አንድ ብትነግሪኝ በቃ የሁሉ ሰዓት ካስለፋሽን ማን ነበረ ሀቡ ማን ነበር ባለቤቷ ስሙ? ኃይለማርያም ከኃይለማርያም ጋር ስትገናኝ ስንት ዓመትሽ ነበረ ገኒ? አሁን እኔ ሂዳር አካባቢ ነው 24 ሺህ ያለችኝ።
ነው ስትገናኝ ስንት አመትሽ ነው? ቀንሶ ከ19 እንደ 18 እንደዛ ነው። እስቲ አሁን ሌላው ሰው ደስ እንዲለው እንዴት ተገናኛችሁ? እስቲ በደምብ አውራ። እንዴት እንደተገናኘው ልክ ከገጠር መጥቼ ማተማጋ ታውቃለህ? ማተማጋ ቦሌ ማተማጋ። እሺ ቦሌ ማተሚያ አንዴ አውቀዋለሁ። አዎ ቦሌ ማተማጋ ነው የተገናኘ ነው። እዛ እኔ እሰራለሁ ሰው ቤት። የቱ ጋር ቦሌ ማተሚያ? ሚኪ ቸርች ታውቃለህ? ሚኪ ቸርች አውቀዋለሁ። እዛ ሜጋ ጋር ማለት ነው። አጠገቡ እኔ እነሱ ጋር አጠገብ ያለ ቤት ጋር ያውቁኛል። ምን አይነት እንደሆንኩት እንዴት እንደሚሰራ። ወይ ስሚ፣ ከሚኪ ቸርች ቀጥሎ የሆነ የሙስሊም ቤቶች አለ። ሙስሊም አይደለም ኦርቶዶክስ ናቸው። እሺ ቀጥሎ ቆይ ከፍ ብሎ ያለው ቤት የሆነ የባለስልጣን ቤት ነው። እዛ ጋር በፖሊስ የሚጠበቅ አይደል? ሚኪ ቸርች ልንገርህ ብዙ ነው። እዛ ለዛ ነው አንተ በጀርባው ነው በፊት ለፊቱ? አይ በፊት ለፊቱ አይደለም፣ በጀርባው ነው። በጀርባው ማለት በካሚሊያ ኬክ ቤት በኩል ማለት ነው። አዎ በዛ ውስጥ ነው ውስጥ የምንገባ። እሺ ቆይ በደምብ ቆይ፣ ሰፈሩን ልነግርሽ ነው። በዛ ጋር በውስጥ ለውስጥ ስትገቢ እንትን አለ፣ ምንድን ነው ስሙ? ወደዛ ወደ ምግብ ቤቱ ወደሚወስደው ጋር ነው። ትምህርት ቤቱ ጋር ትምህርት ቤቱ ወደዚህ ሲታቅ ወደዚህ ነው። ይሄ ወደ ማተማ ወደ ውስጥ። እሺ እዛ ጋር ታዲያ የእንትና ቤት ታውቂያለሽ? የጥላሁን ገሰሰ ቤት ታውቂያለሽ? የጥላሁን ገሰሰ ቤት ሲባል እዛ ጋር ፊት ለፊታችን ነው ሲል ሰምቻለሁ። በቃ እሺ ከሱ ጋር የቱ ጋር ነው? ከሱ አሁን የጥላሁን ገሰሰ ጋር ከነበርሽ ከዛ ፊት ለፊት ነው የነበርሽው? የሆነ የድሮ አሮጌ ቤት ነገር ነው። ፎቅ አሮጌ አፓርታማ ነው እንዴ? ይሄ እንትን ሸክላው አፓርታማ? አዎ ፊት ለፊታችን ነው። ሙሉ እንደዚህ በሽቦ እና በብረት ታጥሯል እና ቡና ምናምን አለ ግቢ ውስጥ። ልክ አወቅኩት፣ አሁን አወቅኩት። እሺ እዛ ነው የተገናኘን። እንዴት እንደተገናኘን እንገርክ። እዛ እኔ ልክ እንደገባው ሆነች ጓደኛ ያለች አጭር። ልክ እኔ እዛ ሰፈር እንደገባው እንዳሁኑ አጭር ማለት ምንድን ነው? ቆይ አጭር ማለት አንቺ ረጅም ነሽ ማለት ነው? እሷ ትንሽዬ ድንቅ ነገር ናት፣ ትንሽዬ። ከእሷ ጋር ጓደኛ እሱ ለካ እኔ እዛ ሰፈር ሳልገባ ከእሷ ጋር ጓደኛ ነው። እሺ ልክ እኔን ሲያየኝ ከእሷ ጋር ተጣለ ከልጅቷ ጋር። አዎ አንነጋገር። ልጅቷ አንቺ ጓደኛ ነበረች? እዛ ነው ጓደኛ ሆነን እስካሁን ድረስ አለን። እሱን ሰሪባ ነው እስካሁን ድረስ እኔና እሷ አልተለያየንም። ልጄን ራሱ ብዙ ጊዜ ቼክ ታደርግልኛለች። ይሄ ሀያ ምናምን እያለች ትናደዳለች ራሷ ማለት ነው። እሱ አሁን የሚለው ሰበብ የሚያደርገው እሷን ታይ ነው በሰላም ጊዜ ሲያወራ። እሺ ጓድ የድሮ ገርል ፍሬንዱ ከእሷ ጋር አንቺ ገጥመሻል? አዎ ልክ እኔ እዛ ሰፈር ሲገባ አንድ ላይ ነበሩ። ልክ እኔ እዛ ሰፈር ሲገባ ልክ እኔ አንድ ጓደኛዬ ደግሞ አለች ያገናኘችን። የእሱ ጓደኛ ናት እሷም የእሱ ጓደኛ። ሁለት ሆኖ ያድራሉ እነሱ። የእኛ ቤቱ ይሄ ሆኖ ፎቅ ላይ ማለት ነው። እና እንደዛ እዛ ተከራይቶ ሚኪ ቸርች ነው የሚያከራይለት፣ እነሱ አይከፍሉም። እዛ ላይ እያለ ልክ እኔ እዛ ሰፈር ሲገባ እሱ ምን ይሰራ ነበር? የአሁኑ ስራ ታግዶበት ነበር። እንትን ነበር የሚሰራ ያኔ ዝም ብሎ ቸርች እያሰራ የሚኪ ቸርች እየተሰራ ስለሆነ ሰራተኞቹን ያቆጣጥራል። ያኔ የአሁኑ ስራ ታግዶበት ማለት ነው። ከዛ ልክ እኔን ሲጠየቀኝ ያችኛው ጓደኛ ይሄ እሱ ከሱ ጋር የነበረች ሳይሆን ሌለችው ስጠይቀኝ ትልቅ እኮ ነው አልፈልግም አልኳት። ከዛ ስትለኝ ትልቅ ነው እንደውም የትዳር ምናምን የሚሆነው ብላ አወራች። ስታወራኝ በዛ ማለት ለራሷ ነው ለአንቺ ነው?
የኔ የራሷማ የእሱ ጓደኛ ይዛለች ራሷ። እሺ ተከፋፈላችሁ? እሺ ከዛ ስትለኝ የአንቺ እኮ ትንሽ ነው የኔ እኮ ትልቅ ነው አልኳት። ከዛ ሲላት ችግር የለውም እንደዚህ ስራ ምናምን አለ እንደውም ከሰው ቤት ያወጣሻል ትለኛለች። እኔ ለአረባ ሀገር መሄድ ስለሚፈልግ እኔ የእናቴ ማሳለፍ ፈልጋለሁ አልፈልግም አልኳት። በመሀል ስልኬ ሰጠችውና ይደውልልኛል። እሺ ይደውልልኛል። ማታ ወደ ቤት በእኔ ቤት ነው የሚያልፉት። እኔ የሚተኛበት ክላስ ነው የሚያልፉት። እንደዛ ሲያልፉ